ከኢየሱስ ውጭ አዳኝ የለም ያቡነ እንትና የማርቆስ እንትና የተክልዬ ምናምን የሚባል የለም አንድ አዳኝ ነው ያለው በዚህ ምድር በተራራ ላይ ወጣ ጉርጓድ ውስጥ ገብተ የምታድነው የምታገኘው ድነት የለም ኢየሱስ ክርስቶስ ለጣይ ወጣ የሰውየው በኢየሱስ ክርስቶስ ለየቅላው ወጣው በኢየሱስ ክርስቶስ ማለት ሰላም ውድ የጃሪኮ ሚዲያ ቤተሰቦች ዛሬም እንግዲህ እንደተለመደው ባለ አዲስና ወቅታዊ በሆኑ ቪዲዮዎች መተናል የዩቲዩብ ቻናላችንን ከወዲሁ ሰብስክራይብ በማድረግ እንድትጀምሩ እንጠይቃችኋለን ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን ይህንን ቪዲዮ ደግሞ ከወደዳችሁት ላይክ ማድረግ እንዳትረሱ ኢየሱስ ውጭ አዳኝ የለም ያቡነ እንትና የማርቆስ እንትና የተክልዬ ምናምን የሚባል የለም አንድ አዳኝ ነው ያለው በዚህ ምድር በተራራ ላይ ወጣ ጉርጓድ ውስጥ ገብተ የምታድነው የምታገኘው ድነት የለም እኛ እውነት ስለማንነግራቸው ነው የበሰበሰ ውሃ ውስጥ በገመድ እየተነከሩ የሚወጡት እኛ ይዘን የከለከልናቸው መድኃኒት አለ ያንን መድኃኒት ስለከለከልናቸው ከገዳም ይሽከረከራሉ እግዚአብሔር ፈሪ ስትሆን አይወድም ደፋሩ እድሜ ካለፈ በዚህ እውነት ይለፍ ጊዜ ካለፈ በዚህ እውነት ይለፍ ኦርቶዶክሳውያን በሙሉ አሁን ለምናገረው ነገር በመጀመሪያ ይቅርታ አድርጉልኝ ካንተ በላይ አሁን የበሰበሰ ሰው አለ በመድኃኒዓለም አንተ ስለ አባቶች ምን ታውቃለህ ስለ ቤተክርስቲያን የድህነት ትምህርት አንተ የምታውቀው ነገር አለ አንተ ስለምታስተምረው ራሱ የምታውቅ አይመስለኝም ስለምን እያወራህ እንደሆነ የምታውቅ አይመስለኝም እውነት ለመናገር ከዛው እጪ አሁን አብዛኛው ጴንጤ ቤተክርስቲያን ሲሰደብ ነው ወንጌል እየተማረ የሚመስለው ይሄንን ነገር ብታርሙ መምህራኖቻችሁን ሃይ ብትሏቸው መልካም ነው አንተ አሁን እንደው መድኃኒቱን ይዘን ስለከለከልናቸው ነው ያልከው አታፍር ተናፍጠ የምትሰጣቸውን ንፍጥህን ባለመቀበላችን ነው መድኃኒት የከለከልከን ወይስ አንበርክከ ሳር ያስጋጥካቸው ነው መድኃኒት መጥተለው የትኛው ነው እናንተ መድኃኒት ኢየሱስን እንደውም ብቻ ኢየሱስን ነው እንዳትለኝ በጣም እኮ ነው የሚያሳፍረው እና ደግሞ እንዳትፈሩ እስኪ አንተ ወንድ ኮንክ መንገድ ላይ ወጥተ ጸበል የበሰበሰ ነው የገማኑ በልተናገርና ከዛ በኋላ ድፍረትህን እናየዋለን እና ሰዎችን እንዲህ ብለ መንገድ ላይ ወጥተው የሚሰብኩ ሰዎችን አደጋው ስለመክተት ካልሆነ በስተቀር ደፋሩኑ ምናምን ይያልቅ አዳራሽ ውስጥ ተደብቀ የምታስተምራቸው ወጥተ እንደማትለው አንተ ምን ይምናቋለን ሰው ማንን ይመስላል ቢባል ንግግሩን ይመስላል አንተውን ውስጥ በጣም ስለገማ ስለበሰበሰ የምትናገረው እንደዛው ልክ እንዳንተ እና ስለማታውቀው ነገር አታውራ ለመታወቅ የግድ ቤተክርስቲያንን መስደብ አይተበቀባችሁም እኮ ግርም የሚለኝ በቃ ቤተክርስቲያን ካልተነሳች ስሟ ካልተጠራ ኦርቶዶክስ ካልተባለ ትምህርት ያለ አይመስላችሁም ይሄ ምንም ግልጽ ነው እያንዳንዱ ፓስተር እየተነሳ ቤተክርስቲያን ይሰድባል አስረግጬ የምነግርህ ነገር ካንተ በላይ ገማሱ የለም ብትችል ስለ ራስ አስተምር ብትችል ካልሆነ ግን ራስን ነው አደጋው ውስጥ መከተው ብታርፍ መልካም ነው እና ደግሞ ይሄንን ድምጽ እየተጠቀማችሁ ቪዲዮ የምትሰሩ ጴንጤዎች እናንተም እንደዛው ብታርፉ መልካም ነው ብዙ ቪዲዮ ስላየው ማለት ነው መንገድ ላይ ወጣችሁ የምትሰብኩ ከዛ ከስር ይሄን ድምጽ የምታስገቡ ደፍራችሁ እንደማታረጉት እኮ እናውቀዋለን ደፍራ አርገውና ከዛ መንገድ ላይ የሚያልፈን ሰው እናየዋለን ብታርፉ መልካም ነው በእውነት እንግዲህ ወንድማችን በጣም ጥሩ መልእክት አስተላልፎልናል እንደምታየው ነው ሰሞኑ በስፋት ያነሳናቸው ጉዳዮች ናቸው እንደዚህ አይነት ነገሮች አለ አይደለ የሆነ ራሳቸው ለማሳወቅ ወደ ሚዲያው መምጣት ሲፈልጉ አንዳንድ ሰዎች የግድ በቃ ኦርቶዶክስ ቤተክርስቲያን መሳደብ ያለባቸው ይመስላቸዋል ወንድማችን ደግሞ ለነዚህ በጣም የማያዳግም የሆነ ምላሽ ሰጥቷቸዋል በጣም እንግዲህ እንደነዚህ አይነት ነገሮች በተለይም ወደ ጸብ የሚወስዱ ነገሮች ስለሆኑ ሌሎች ልትቃወሙ ይገባል በተለይ የቤተ እምነቱ ተከታዮች እንደዚህ አይነት ነገሮች ሲከሰቱ እናንተ ነው አይሆንም ማለት አለባችሁ ኢየሱስን ከሆነ ኢየሱስን ይስበክ ሌላ ቤተ እምነትን የሚሳደብበትና የሚያብጠለጥልበት ምክንያት የለውም እንግዲህ እስቲ ወደ ቀጣይ ቪዲዮዎች እንላለን አንተ ያልተሻለ አንተ ያቃት አንዳች ነገር የለም አንተ የምንሳ እኔ ምን አልኩ እኔ በላይ ብቻ ነው በደል የምታሳየኝ እንግዲህ ወንድማችን ስሜታዊ በመሆን 300 እና 400 ሺህ ብር የሚወጣበትን ኪቦርድ አገልግሎት ውስጥ ያደረገው ነው እውነት ነው ምን አደረገ እሱ ስሜታዊ ሆኖ እዛ ጋር ባለው ነገር
እንግዲህ አምልኮ እንደዚህ ድብድብ አስመስሎ ከሙዚቃ ለሙላ ማይደረጉ ነገሮች የለም እዛውላ በዘፈን ተመስጠው እንደዚህ አያደርጉ እስቲ አሁን ደግሞ ስለ ፍቅር ሲዝምና ሰሞኑ ቫይራል ነበር እንደው ስለማን ነው ነብይ መለሰ ደምሳሽ አይ ያኛው ለራሱ ያ ጴንጤው ማን ነበር ካለማን መለሰ ምናምን ብቻ ከመላእክት ጋር የሚደባደው ከእግዚአብሔር ጋር የተደባደው ሰውዬ እስቲ ሲጸልይ እኔ እንደው ተዘግዝቄ ጸልያለሁ ብሏል እስቲ ሲጸልይ እኔ እሺ ጀምርና እንደቀጥላለሁ ጀምር ባዝሊን ደሞ ሲሚንቶ ሲጠጣ ነው ሲበላ ይቻለውና ለምንድን ነው እንደዚህ የምታደርገው ወንድሜ ምን ሆነሃል ባይዘው እሱ ነብይ ነው እንዴ ነብይ እኮ ደምሳሽ ነው ናኩ ካዲካሮሶ ኩርኪኒኖ ዱላይንት ዙካራሮ ካልቫና ካትሪኒያ ኢየሱስ ክርስቶስ ለጣይጣ የሰውየው በኢየሱስ ክርስቶስ ለያላውጣው በኢየሱስ ክርስቶስ ማንተ ጸልይልህ አንተ ጸልይልህ ና ተነሳጨል እንጂ ለተንቸከው ነው የተጸለይኩ እኛ ጋር ጮቴ ለምን ይላል እምነት ነው ልባችን ውስጥ አንተ አለቀ እኮ አለኝ አንተ አለቀ አለኝ ፍቅር ማሰማ ስለሰማ ገናዘብና ሙስል መተግበር እንችል ያደርገን የፍቅር 32 አይን የፍቅር አምላክ እግዚአብሔር 32 አይን 32 መንፈስ ባይዘው 32 አይን የሚባል አለ እንዴ ለኛ እግዚአብሔር 32 አይን ሲዝም ይሻላል ግን ቢያንስ ካልም ነው በደረገ በሚባለው ነገር እንኳን አለው ሲጀመር ያለኮ ነበርኛ አንጮህም ረጋ ብለን ሳሎቱን ሁሉ የመራው ረጋ ብሎ ነው ጀለስ ግን ምንም የሃይማኖት መሪ አይደለም ራፐር ሁላ እንደሱ አይደለም ከዓለም አንደኛ ነብይ ነኝ ይላል እኔ እሱ ነገሩ እኮ ነው የሚገርመኝ ነብይ ከዓለም ይላል ከሀገር ነው ሲአረ ከዓለም ላይ እንደኔ ነብይ የለም የፀጉር ቁርጡንም እያስረዳ ነበር እንዴት የተቆረጠው እግዚአብሔር ነው በመላክ እንደዚህ ተቆረጥ ብሎኝ ምናምን ነገር ብሎ አንደኛ ሰማይ ሁለተኛ ሰማይ ምናምን ነገር ይያለ ይሄ መስመር አለው በሶስት ከፍሎታል በህልሜ ማያቸው ቅዠቶች እንዳለ በቃ ስለዚህው መላክ ምናምን ናቸው ማለት ነው ስትቃዥ አድረ በቃ ምንም የማይመስል ነገር ማለት ነው እስቲ አሁን ደግሞ በቀጣይ ቪዲዮ በቻርች ውስጥ የሚያደርገውን ነገር አይተን እንመለሳለን የዳንስ ቡድን ጨፋሪዎች ራሱ ዋን ፊትነስ ስፖርት የሚያሰራው ምናምን እንደዚህ በዳንስ የሱ ፊትነስ ነው መሰለኝ አይ ቲንክ እንጂ ተማሪዎች አሰሪው ሁላ እንደዚህ አይሰራ የምር ይሄ ነው እንግዲህ ከዓለማችን አንደኛው ነብዩ እስቲ ወደ ቀጣይ ቪዲዮ እንለፍ ቀጥሎ የማሳያችሁን ቪዲዮ ከተመለከታችሁ በኋላ ኦርቶዶክስ ነኝ በማለታችሁ ኩራት ይሰማችኋል እመኑ ሼር አድርጉት ቪዲዮውን እስከመጨረሻ ተመልከቱት ቤተሰብ ካልሆናችሁ ደግሞ የመስላል ምልክቱን እየተጫናችሁ ፎሎ አድርጉ ወደ ቪዲዮ አይወድማ ሲከናወን አይወድማ ከፍታ አይወድማ ለክሶኑበት አይወድማ ደስታታ ይሄ በአንድ የባህል አዳራሽ ውስጥ ልጆች የተለማመዱትን የጉራግኛ ባህላዊ ጭፈራ ያቀርቡ ወላጆቻቸው ደግሞ የልጆቻቸውን ውዝዋዜ አቀራረብ ያዩ በአግራሞትና በአድናቆት እየጮሁ ያጨበጨቡ ከመሰላችሁ በጣም ተሳስታችኋል ይሄ የአንድ ፕሮቴስታንት ቸርች አዳራሽ ውስጥ ነው እዚህ አዳራሽ ውስጥ እግዚአብሔር በዚህ መልኩ ነው የሚመለከው ጥያቄ ምዕመኑ የሚጮኸው ለህፃናቱ ጭፈራ ነው ወይስ ለጌታ ክብር ነው ለጌታ ክብር ነው የጮኻችሁት አንድ ሰው ቢጠይቃችሁ ኮንሰርት ነው ወይስ የአምልኮ ስፍራ ነው የምትሉት ስለ ልጆቹም ባህላዊ ውዝዋዜ እንተው ስለ ወላጆቹም ደግሞ ጩኸትና ጭብጨባ እንተው አንድ ነገር ግን ብለን ሐሳባችንን እናጠቃልላለን አምላክ እንደ አምላክነቱ መመለክ እንዳለበት መጽሐፍ ቅዱስ ይናገራል ቢያነቡት ኖሮ እንዴት አምላክን ማምለክ እንዳለባቸው ያውቁ ነበር በዚህ በገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ ይላል የእግዚአብሔር ቃል አትሳቱ በእግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ያጭዳል ይላል አምላክ እንደ አምላክነቱ ወደሚመለክባት ወደ ቅድስት ቤተክርስቲያን መመለስ ግድ ይላችኋል ያው እንግዲህ እንደምንመለከተው ነው ትናንትና ምን ቪዲዮ የተወሰነውን አሳይተን ነበር እንግዲህ ምን አይነት
የኮንሰርት ፕሮግራም ነው የሚባለው እንደዛ ነው ደግሞ ወላጅ የሆነ ልጁን ምናምን የሆነ የሙዚቃ ስልጠና ምናምን ያስመረቀ ነው እንጂ ማገበው ለራሱ አይመስልም በጣም ሙሉ ነገሩ ያለማዊ ነገር ነው የሚመስለው ምንም ክርስቶስን የሚሸት ነገር የለም እንደው ማዛችን ደግሞ እኛ እንደው ክርስቶስን ካልሸተተ ከዓለም የምንለይበት ምንድነው ምኑን በክርስቶስ ለራሱ ጌታ ኢየሱስ ክርስቶስ እናንተ የዓለም ጨዎች ናችሁ ብሏል አይደል ዓለም የሚጣፍጠው በእናንተ ነው ብሏል ስለዚህ እኛ ዓለምን ማጣፈስ ሲገባን እኛ ራሳችን አልጫ ከሆነን ምንም ጥቅም የለውም ከዓለም የተለየ መሆን አለብን ሽታችን በሙሉ ማለት ነው እስቲ አንድ የኛን ቪዲዮ ደግሞ የኦርቶዶክስ ተዋህዶ የልጆች ቪዲዮ እንጋብዛቸው ነው እስቲ ነጻጽሩና እናንተ ደግሞ ተመልከቱት በእውነት ቃሎትን ያሰማልን እኔ እጅ በጣም የምወደው መዝሙር ነው ከመዝሙሮች ውስጥ ልጅነቴን ነው የሚያሳውሰኝ ያው በሰንበት ትምህርት ቤት በጣም ይዘመር ነበርና ድሮ በጣም ደስ የሚል ነው እንግዲህ አይታችሁ እናንተ ፍርዱን ስጡ የቀደሙንና ይሄንን ቤተክርስቲያን እንግዲህ የሚያርጉበትን መንገድ በዚህ አጋጣሚ መጠቆም እንፈልጋለን በጣም ለልጆቻችንም በቤቱ አጽንቶ ለትልቅ ቦታ እንዲያደርሳቸው እግዚአብሔር አምላክ ፈቃዱ ይሁንልን አሜን እናንተም እስቲ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልን ከወዲሁ እናሳስባችኋለን ለዛሬ የነበሩን ቪዲዮዎች ይሄን ይመስል ነበር በእውነት እስከ መጨረሻ ድረስ ስለተመለከታችሁን እጅግ በጣም አድርገን እናመሰግናለን ላይክ እና ሼር ማድረግ እንዳይረሳ በኮሜንት ሴክሽኑ ላይ ደግሞ ሐሳባችሁን አስቀምጡልን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ከረን ሰምቱ